ሚራ ንቂ እባክሽ። ሎና ምንድን ነው? ምንድን ነው አድናን? ምንድን ነው? ሚራ ልጄን እየነገርኩሽ ገደልሽው። ምንድን ነው የማደርገው? ሚራ አድናን ውሃ እናድርግባት። ውሃ ልጄን ገደልሽው። አድናን እኔ እኮ ተናድጄ ስለነበር ነው። ስሜታዊ ሆኜ እርጉዝ መሆኗ እራሱ አልመጣልኝም። ወይኔ ጉዴ! ምን ላድርግሽ? ሚራ እባክሽ ተነሺ። ሚራ በእናትሽ ጉዴ ፈላ። ሚራ አንቺ ዞር በይልኝ። ቀጥ ብለሽ ከፊቴ ጥፊ። ሚራ የእውነት ተናድጄ ስለነበር ነው እንጂ እኔ ጨካኝ አይደለሁም። ይህ ይፈጠራል ብዬ አላሰብኩም። እውነቴን ነው። አሁን ደም እየፈሰሰች ነው። ሚራ ተነሺ፣ በፍጥነት ሆስፒታል እንሂድ። ተነሺ። አንድም ለኔ እንዲህ መሆን ምክንያት ተጠያቂው አንተ ነህ። ልጄን ያሳጣኸኝ አድናን አንተ ነህ። ወይኔ ጉዴ! ሚራ እባክሽ አሁን እንደምትፈሰው ሳያልቅ ተነሺ፣ ነው ሆስፒታል እንሂድ እኮ ጊዜው አይደለም ለዚህ። በእናትሽ ተነሺ፣ መፍትሄውን እንፈልግ። ዞር በይ ካጠገቤ። እኔ ከአንቺ ጋር የትም አልሄድም። አንቺ ሰይጣን ጥፊልኝ ካጠገቤ። እኔ ወስድሻለሁ ሚራ። አሁን ማውራትን መናደድም የለበሽም። ሁሉም ነገር ይደርሳል። ሁለታችሁንም አላምናችሁ። ከእናንተ ጋር እኔ የትም አልሄድም። ሂዱልኝ። አድናን ልጅ አንድ ነገር ከሆነ ግን ከአንተ ራስ አልወርድም። እባክሽ ተነሺ፣ ደም እየፈሰሰች ነው። ሆስፒታል መሄድ አለብን። ልጄን እባክሽ አትግደይው። ልጄን። እሺ በይኝ። አይገባህም እንዴ? ዞር በል። ሂዱልኝ እኮ አልኩኝ። እሺ በቃ አድናን፣ እኛ እንውጣና ሮቤል እንጥራው፣ እሱ ይዞት ይሄዳል። እባክሽ ሚራ ልጄን አትግደይብኝ። እባክሽ ልጄን አትግደይብኝ ሚራ እባክሽ። እሺ በይኝና ወደ ሕክምና ቦታ እንሂድ እባክሽ። እናትን ጠልቶ ልጅ መውለድ አይቻልም። አንተ ያፈቀርካት ሴት ልጅን አሳጣች። ልጅን አጣሁት። አልሞተም፣ አሁንም ጽንሷለሽ። እባክሽ ተነሽና እሺ በይኝ እንሂድ። እሺ እኔ ከአንተ ጋር ልሄድ የምችለው በአንድ ነገር ከተስማማ ብቻ ነው። እባክሽ ሚራ፣ ይሄ ሳለ ምንም ድርድር አይሆንም። ከዚህ በኋላ እኔ የምልህን ትሰማኛለህ? ቃል እገባልሻለሁ። እሺ በይኝ እባክሽ ተነሽ እንሂድ። ውጣ። እኔ ራሴ እሄዳለሁ። ደጋፊ ያስፈልገኝ። እሺ እወጣለሁ። እባክሽ ግን አትበለኝ። ምን ግን አትበለኝ። ቀጥ ብለህ ውጣልኝ። በሩ ዝጋና ውጣልኝ። እንዴ ቆይ ምን ሆነሽ ነው? በጣም ደንግጠሻል። ደግሞ ኮቴም የለሽም እንዴ? ሚራ ደም እየፈሰሳት ነው ሮቤል። ሚራ በጣም አደጋ ላይ ነች። ምን ሆነ ሮቤል? እሱን በኋላ ትሰማዋለህ። አሁን ግን ሄደ ሆስፒታል እንድትሄድ አስማማት። ይህን ምንም እሺ ልትለን አልቻለችም። የሚገርም ነው። አድናንን ጠበቅ አድርጊው እያልኳት አልሰማም ብላ እንደዛ የምትፎክርበት ጽንስ ወረደ። ሮቤል አሁን እኮ ይህን የምናወራበት ሰዓት አይደለም። ያው በሆነባት ነገር እኮ አዝኛለሁ። ግን ይኸውልሽ ትንሽ ተረጋጋና ሂጅ አጽናናታለሁ። እባክህን ሮቤል፣ በፍጥነት እኮ ሕክምና ካገኘ ጽንሱ ደህና ሊሆን ይችላል። ሉና እኔ እሷ ጋር አልሄድም። ለምን ሮቤል? ይህ ሁሉ ነገር እኮ የሆነው በእኔ ምክንያት ነው። በእናትህ ለእኔ ስትል። ወይ ግን ለምን ሁሉንም ነገር ትተን ከዚያ አንሄድም? የእነዚህ ሰዎች ጣጣ እኮ የሚያልቅ አይደለም እንደምታየው። ሮቤል እባክህ፣ እሷ ብቻ ሆስፒታል ሄዳ የልጁ ጤንነት ደህና ይሆን እንጂ ብትለኝን ነገር ሁሉ አደርጋለሁ። ምንም ነገር አደርጋለሁ። እባክህ ሁሉንም አደርጋለሁ ስትይ አልገባኝም። አዎ አንተ የምትፈልገውን በሙሉ። አሁን ብቻ አንተ ምንም ሳትለኝ ሆስፒታል ውሰድልኝ በእናትህ። የኔ ቆንጆ በቃ አትጨነቂ። እኔ መደረግ ያለበትን ነገር ሁሉ አደርጋለሁ። እሺ እሺ ሮቤል፣ ና እንሂድ። ይዘሃት ትሄዳለህ። እሺ ችግር የለውም። እሺ እንዴ ትታት ወጣሽ? ና ጣለችኛ እና እሺ አልካትና አንተ ወጣ እና ምን ላድርግ? ውጣ ብላ ጮኸችብኝ። ታዲያ ምን ላድርግ? በዚህ ሁኔታ ከእሷ ጋር መሟገት በፍጹም አልችልም። ቢሆንም አብረሃት መሆን ነበረብህ። ጭራሽ እኔን ትወቅሽኛለሽ? ድሎና ባንነጋገር መልካም ነው ብዬ እኮ ነው ዝም ያልኩሽ። ሮቤል እስቲ እኔ እናንተ እንባ። አድናን ውጭ ይሁን ለአንተ እሺ ልትልህ ትችላለች። ያው አንዳንድ ሰው እኮ እንኳን የታመመን ቀርቶ ጤነኛንም የሚያሳምም ሰው ለመዘላለፍ የሚሆን ጉልበት ስለሌለ ነው እንጂ ለዚህ ንግግር ዋጋ አስከፍል ነበርሽ። ስም ይስጥ ሉሃና፣ ለራሱ ልጅ እኔ ዋጋ ስከፍል እሱ ግን ይሳደባል። እየሰማሽው ነው አይደል? አቁም ወደዛ።
ከዚህ ጋር ጥርግ ማለት ትችላለሽ። የሆነ ራስን እንዳስፈላጊ ሰው አትቁጠር። እንደዛ ከሆነማ ጥሩ ራሱ እንድትሄድ ያድርጋት። እኔ ምን አገባሽ ሲጀምር። አድናን አቁም በይ። ሳልሽ ትሆናለህ እንዴ? ሮቤል እሱን ተውና እኔ እናንተ እንባና። የኔ ፍቅር እኔ እኮ ለአንቺ ብዬ ነው እንጂ እንደዚህማ ቢሆን ኖሮ ከክፍሌም ባልወጣው ነበር። እሺ ሴጣን ፊት ለፊት ሆነ አፈቅር እንዴ አይው አብሎና እንዴ አማልከው በሳት እንዴ ና ሮቤል ያማለ ነው ውጭልኝ አንቺ ሴጣን፣ አንቺ ቡዳ፣ ቀጥ ብለሽ ከዚህ ውጭልኝ። ሚራ በእናትሽ ከታከምሽ በኋላ የፈለግሽውን ትኛለሽ። ግን ደክምሻል። በእናትሽ ዝም በይ። ራስ ገሉ ራስ ማዳን አለ እንዴ? በአንቺ ምክንያት እኮ ነው ልጄን ያጣሁት። ሚራ መኝ ልጅሽ ምንም ነገር አይሆንም። ብቻ አንቺ ቶሎ ብለሽ ሐኪም ቤት ሂጂ። ዞር በይልኝ አንቺ ቆሻሻ የሴት ርካሽ፣ ቀጥ ብለሽ ውጭልኝ። እንዴ አሁንስ አበዛሽ። ቆይ እኔ ምን ላድርግሽ? ለራስ ስልኮ ነው እንደዚህ የምለምንሽ። ቀጥ ብለሽ ውጭልኝ። በአንቺ የተነሳ ነው እሺ ልጄን ያጣሁት። በአንቺ የተነሳ ሚራ። ቆይ ምን ሆነሽ ነው? ደም እየፈሰሰሽ እኮ ነው። ለምን አትነሽ? ሮቤል ሁሉም ነገር አበቃለት። እንዴ አልገባኝም። ደህና ነበርሽ አይደል እንዴ? ቆይ ምንድን ነው የተፈጠረው? እቺ አስቀያሚ ከዚህ በር ከዞራለች እንዴ? እሷ ምን ታደርግልሻለች? ቆይ እንደ ስም ቅጣይ በቃ በየንግግርሽ እሷን ካልሰደብሽ አይሆንልሽም አይደል? በእሷ ምክንያት እኮ እንደዚህ ሆንኩት። አሁን ለማንኛውም ትንሽ ከሆነ ተነሽ፣ አለበዚያ እኔ ሊወጣ ነው። እሺ እነሳለሁ። ይህች በእናትህ ስማ፣ ቢጃማ ሁሉን የተበላሸው። እቺ የሴት እሾክ የት አባቷ ትደንግጥ እንዴ? ቆይ ምንም አልሆንሽም እንዴ? አዎ ምንም አልሆንኩም። ይልቅ ልብሴ ልቀያይርና አብረን እንወጣለን። እሺ ቆይ እና ታዲያ ይሄ ደምስ ቆይ ምንድን ነው? ደም አይደለም። እዚህ ማውራት አልችልም። ይሄን እዚህ ቤት ያሉ ጆሮ ጠቢዎች ይሄን ነገር ለመስማት ጆሯቸውን ደቅነዋል። በጣም እንዴ አንቺ ሉሃና እኮ በጣም ተጨንቃለች። ይሄንማ መንገር አለብኝ። ለካ አንቺ እንደለመድሽው እያስመሰልሽ ነው። ከዚህ በኋላ አንድ ነገር ብታደርግ አልለቅህም። እሺ ይሄን እቅድ ነው። እቅዴ እንዳትደነቅፍብኝ። ቆይ እንደዚህ እየሆንሽ ያለሽው እና ምን ፈልገሽ? እኔ ባለፈው እንደረዳው ክርዳኝ። በቃ አሁን እርዳታ ብቻ ነው የሚያስፈልገኝ። ስለዚህ አግዘኝ። ምን ልርዳሽ? ሆስፒታሉ ሰዳት ብለህ ከዚህ ይዘኝ ውጣ። ከዛን ውጭ ከወጣን በኋላ ስለ እቅዴም ስላደረኩት ነገርም ስለ እያንዳንዱ ሁሉንም ነገር በዝርዝር እነግርሃለሁ ማለት ነው። እሺ ከዛስ? እንዴ ሰውዬ ሌላውን ነገር ውጭ እናውራለን አልኩህ እኮ። ምንድን ነው እሱ? ነፍዛል እንዴ? ይገርማል። የዚህኛው ድራማ ደራሲ ደግሞ ማን ይሆን? እሺ አሁን ለማንኛውም ልብስሽን ቀይሪና እንጣ። እሺ ልጄን ማጣት የለብኝም። ልጄ መዳን አለበት። ማረገው በቃ ተረጋጋችና ልጁ ደህና ይሆናል። አሁን ኮሷንሽ ድርቅ ብላ ጊዜ የምትፈጀው እንጂ ልጁ መዳኑ አይቀርም። እሺ እኔ ምን ላድርግ? ግራ ያገባኝ እኮ አስገድቼ አልወስዳት። ጭራሽ የባሰ ነገር ነው የሚፈጠረው። ተዋት በቃ የኔ ፍቅር። ሮቤል ያስማማታል። መቼም እነሱ የሚግባቡበት የራሳቸው የሆነ ቋንቋ አላቸው አይደል? ስለ እሱ አይደለም እያሳሰበኝ ያለው ስለ ልጄ ነው። ለሆነ አልገባሽም እንዴ? እና አድናን ሚራ እኮ ሕፃን ልጅ አይደለችም። እራሷ የሚጠቅማትን ነገር በደንብ ታውቃለች። ደግሞ እርግጠኛ ነኝ ሮቤል ያሳምናታል። በገዛ ልጄ ታዲያ እሷን መለመን አለብኝ ማለት ነው? ምን አይነት ውጥንቅጡ ወጣ ታሪክ ነው ፈጣሪ። ውጥንቅጡ የወጣው ዛሬ አይደለም አድናን። ስለዚህ በቃ ዛሬ ያገኘነውን መንገድ ተጠቅመን ከዚህ ነገር መውጣት አለብን። ከዚህ በላይ መታገስ አልችልም። እሺ ታለ ይዟት የወጣው አድናን ተረጋጋ እንጂ እንደ ልጅ አያደርገን። ሲጀመር እኮ አንቺ ነሽ እንደዚህ ያደርግሻት። መጀመሪያ እኔ ላይ ከመፍረድ በፊት እሷ ምን እንዳደረገችኝ ታውቃለህ አድናን? አሲር ነው አይደለም? በቃ ሌላ ነገር የለም። አድናን ቀለል አድርገህ አሲድ ነው ትለኛለህ? በቃ እኮ ፈጣሪ አትርፎሻል። ላለፈ ነገር ግን ጭካኔ እንደዚህ ነው? ልንገር አይደለ እሷ ካደረገችኝ አንጻር እኔ በጣም ትንሹ ነው ያደረኳት። እና ልጄን የመግደል የህፃን ጨዋታ ትጫወቻለሽ? ሎና ምንስ ብታደርግሽስ? ገና ላልተወለደ ልጅ 10 ልጄ ልጅ አትበለኝ። በቃ ፈጣሪ የፈቀደው ነገር ነው የሚሆነው። ልጄ እንዳይወለድ ትፈልጊያለሽ ማለት ነው? ስለዚህ በስተት ሳይሆን አስበሽ ያደረግሽበት ነገር ነው ማለት ነው። እንደፈለግህ አስብ አድናን። አንተ እንዲገባ ስላልፈለግህ አንተን በማስረዳት አልደክምም። እኔ ምንድን ነው እንዲገባኝ ያልፈለግኩት? እስኪ አስረጅኝ። እንደፈለግህ ማሰብ ትችላለህ። ሎና ሎና አይዞሽ
እባክሽ አብረሽ ልሂድ። አንተ አታስፈልጋትም፣ እኔ ያለሁላት። እኔ ከሮቤል ጋር እሄዳለሁ፣ አንተ ከጮኛ ጋር ሲሆን እሱ አይደለሽ ምርጫ። ከልጄ ጎን ልሁን። እባክሽ አትገድብኝ። ዝም በል ልጅ አትበለኝ 10 ጊዜ። ልጅ እኮ ያለው የማትፈልጋት ሴት ማህፀን ውስጥ ነው። ይሄን ደግሞ አትርሳ። እሺ ምን ላድርግ? ቆይ ለምን እኔን አትረጅኝም? ስመለስ እችን ሴት እዚህ ቤት ውስጥ እንዳለያት የዛኔ ልጅን የመንከባከብ ሙሉ መብቱ እሰጥሃለሁ። የት ትሄዳለች ብለሽ ነው? እሱማ ባደረገችብሽ ነገር እኮ እኔም ተናድጃለሁ፣ ግን ደግሞ አላቅልህ። እኔ ምንም አይመለከተኝም። ስትፈልግ ቤት ተከራይታ አኖራት። ሰማኛለህ? ልጅ የስጋት ቀጠና ውስጥ አንድ ቀን እንኳን እንዲያደር አልፈልግም። አንድም ቀን። እባክሽ ሚራ፣ ለልጄ ብዬ እኮ ነው እንደዚህ የምሆነው። ምን አለበት እንደው ስቃዩን ብቀንሽልኝ። ስመለስችን ሴት እዚህ ቤት ውስጥ እንዳላገኛት፣ ተመልሼ ስመጣ እዚህ ቤት ካገኘኋት ከልጅ በልጣለች ማለት ነው። አይዞህ፣ አትጨነቅ። ውሳኔው ያንተ ነው። ወይ ሉሃናን አለበለዚያ ልጅህን መምረጥ ትችላለህ። አሁንስ ምን አይነት ግራ የገባ ህይወት ነው? አሁን ከዚህ የባሰ የገሃነም ህይወት አለ? ወይኔ ሉሃና፣ እቺ ሰይጣን የሆነ ሴትዮ ይኸው መጥፎ ስራ አሰራችኝ። እሺ ምንድነው የማደርገው? ምንድነው የምሆነው? እቺ አጋንንት የሆነ ሴትዮ ይኸው ጋርም አጣላችኝ። አምላኬ፣ እህቴን ላገኝ ነው ሁሉም ነገር ተስተካከለልኝ ብዬ ሳልጨርስ ይኸው ሌላ ነገር ደግሞ ተፈጠረ። ወይኔ አምላኬ፣ እሺ ምንድነው የማደርገው? እቺ ጭካኔ ላይ ተክኖ ይህም ጨካኝ ያደረገችኝ እንዴ! ቆይ ምን አይነት ስሜት ውስጥ በሆን ነው ከኔ የማይጠበቅ እንደዚህ ያለ የማይረባ ነገር የሰራሁት? አምላኬ ዛሬ ብቻ ወገን አውጣኝ፣ ዛሬ ብቻ። አሁን ልጅ የሆነ ነገር ቢሆን እንዴት ነው ጸጸቱን የምችለው? አምላኬ አደራ ልጅ ምንም ነገር እንዳይሆን። ቆይ ወዴት ነው የምንሄደው? ልነግሪኝ ቻልሽ? የሆነ ቦታ እንቀመጥ ብዬ እኮ ነው። ደግሞ አየሩ ደስ ይላል። ና ወክ እናድርግ። እስቲ ቆይ እንዴ፣ አድናና ሉሃናን ቤት ተን ነው እንዴ ብቻችን ወተን እዛ የምንቀመጥ? እንዴ ምን እንዳይሆኑ፣ ህፃናት እኮ አይደሉም። አዎ ህፃን አይደሉም፣ ግን ደግሞ ብቻቸው እንዲሆኑ አልፈልግም። በቃ ከተገናኙ ይግባባሉ፣ ከተነጋገሩ ይግባባሉ። አሰብም እንዴ ሰውዬ፣ ልጅቷ እያጃጃለችክ ነው ያለችው። እንዴ እሷ እንደሆነ ከሷ ከታረቀች ቆይታለች። አንቺ ብትሆኚ ታደርጊዋለሽ ብዬ አስብ ነበር። ሉሃና ግን አታደርገው። ደግሞ ከሷ የባሰ ምን አለና ነው እሷን የምታምናት? ስለሷ ክፉ ለመናገር እያሰብሽ ከሆነ ወደ ቤት ሂጄ ልንገራቸው። እዚህ ከአንቺ ጋር ለመሟዝ አይደለም የመጣሁት። እሺ ተረጋጋ። መቼም ብቻቸው መሆናቸው እኮ አይቀርም አይደል? በፍጹም መሆን የለባቸውም፣ በፍጹም። እንዴ እና ቆይ ምን ልታደርግ ነው? አንቺ ተቀመጪ፣ እኔ ግን ወደ ቤት ልሂድ። ሳስበው አንቺ በጣም ትርፍ ጊዜ ያለሽ መሰለኝ። ያማሃል እንዴ? ሆስፒታል ነኝ ብዬ እኮ ነው የወጣሁት። አንተ ሰውዬ እንዴት ነው ትተኸኝ የምትሄደው? እሺ እንሂድ። ከዛ ግን በእናትሽ ቶሎ እንመልሳለን አይደል? ምን አደርጋለሁ? ትንሽ ወክ እናድርግና እንገባለን። በዛ ላይ ደግሞ በጣም ናፍቀኛል። እየተፈጠሩብን ስላሉና ስለ እቅዶቻችንም እናወራለን። ሚራ፣ የኔን ቀጣይ እቅድ ስለማይመለከት እንድታውቂ አልፈልግም። የምትናገሪው ነገር ካለሽ ግን እስቲ ልስማሽ። ቀጥይ። ደስ ይለኛል፣ ግን ደግሞ ሰፊ ጊዜ እንድትሰጠኝ እፈልጋለሁ። ሚራ፣ ያምሻል እንዴ? እኛ እዚህ ሆነን ቤት ምን እየተፈጠረ እንዳለ እኮ የምናውቀው ነገር የለም። አያገባንም። በዚህ ሰዓት ደግሞ አድናን በጣም ተጨንቋል። እቺ ሉሃና ተብያችሁ ዞር ብሎ እንኳን አያት። ስለተጨነቀ ብቻ ያችን የመሰለ ሴት ብቻውን ቤት ውስጥ አግኝቷት ይምራታል? ከማረማ ይሄ ወንድ አይደለም ማለት። እሺ ወደ ቤት ሂጅ፣
ግን ደግሞ ልክ ቤት ስትደርስ ሳራን ስቀብር የሚያሳየው ቪዲዮ ቤት ይደርሳል። ልክስክስ ውሻ። ኡፍ አንቺ እርኩስ! አድናን ሎህናን ቀድሞኝ እንኳን መሳም የለበትም። ወይኔ ሮቤል ጠብቂኝ እሺ። አንቺ ሎህና ልግባ? አድናን እባክህን በቃ ተወኝ፣ ብቻዬን ተወኝ። በተመሳሳይ ነገር ከዚህ በላይ እንድትጎዳኝ አልፈልግም። በቃ በእናትህ ተወኝ። እባክሽ ሎህና እኔንም ተረጅኝ። እስኪ በእኔ ቦታ ሆነሽ አስቢው። አጥፍተሃል እኮ አላልኩም አድናን፣ ግን ደግሞ መሰዳደብ ግዴታ አይደለም። ከዚህ ስሜት እስከምንወጣ ድረስ ሁለታችንን ባናወራ ይሻላል። ጥፋቱ እኮ አንቺ ነው። ደግሞ እንደዛ ሆኖ የምታጎርፊው አንቺ ነሽ። አድናን እኔ እኮ አላጠፋውም አላልኩም። ቢያንስ ግን ትንሽ እንኳን የማስብበት ጊዜ ስጠኝ። እሺ በቃ ይቅርታ አድርግልኝ። አንተ ይቅርታ የሚያስጠይቅ ምንም ነገር አላደረግም። ይቅርታ የኔ ቆንጆ፣ አንቺን እያወኩሽ እንደዚህ መጠርጠር አልነበረብኝም። አንቺ እንደዚህ ክፉ አታስቢ። ምንም ቢሆን ልጄን ለመጉዳት እንደዚህ አታረጊም። በዛ ላይ ደግሞ እሷ እኔ ላይ አሲድ ልደፋ እንደነበር እንዴት ቀሉ እንደታየ በጣም ነው የገረመኝ። ቀሎብኝ እኮ አይደለም፣ ግን በቃ ፈርቼ ነው። ማለት ያው ትረጅኛለሽ መቼስ ልጄን ማጣ መስሎኝ ነው። አድናን የኔን ህይወት እኮ ልታበላሸው ነበር። ገብቶሃል? ግን የዛገ ዕቃ ማስለቀቂያ በጣም አስቀያሚ የሆነ አሲድ እኮ ነው ሊደፋብኝ የነበረው። የኔዋ አንቺ እኮ ምንም አትሆኝም። ደግሞ ፈጣሪ የልብሽን ስለሚያውቅ ይጠብቅሻል። አዎ ልክ ነህ፣ ፈጣሪ እንኳን ይጠብቃል። ግን ደግሞ እኔም በትንሹም ቢሆን ራሴን መጠበቅ አለብኝ። አንተ አብረሃቸው ያላቸው ሰዎች ጭካኔ ምንም አልገባህም ገና። አሁንማ በደንብ አውቄያቸዋለሁ። በደንብ ከአሲድ በላይ መርዝ ናቸው። ስለዚህ ዛሬ አሲድ ልደፋብኝ የሞከረ ሴትዮ ነገ ደግሞ ትገለኛለች። ስለዚህ ደግሞ እኔም እንደሷ ማድረግ እንደምችል ማወቅ አለባት። ገብቶኛል የኔ ቆንጆ። እኔም ያው አባትነት ሆኖብኝ ነው። በዛ ላይ ደግሞ ለዘመናት የጠበቅኩት ነገር ስለሆነ ደፍርሶብኝ ነው። አድናን እኔም እኮ ተናደጄ እንጂ ያንተ ልጅ ለመውደድ ፈልጌ አይደለም ያደረኩት። እባክህ ተረዳኝ እስቲ። እንዴ አንቺ ግን እርጉዝ ነሽ? ምንድነው እንደዚህ ምሮጭው? ሮቤል እኔ እንደሆነ ስናደድ እሳት ላይ ራሱ ቤት ምንም አይመስለኝም። ታውቀኛለህ አይደል? ወይ አንቺ ለምን አትረጂኝ? እንዴ በምን ቋንቋ በነግርሽ ነው የሚገባሽ? ሮቤል አሁንም ሉሃና ምናምን ልትለኝ ከሆነ ቀጥ ብለህ ከዚህ ጋር ሂድ። ትሰማለህ? ለምኜ እኮ አይደለም ያመጣሁህ። እሺ እኔ እኮ ልሄድ አላልኩሽም፣ ግን ተረጂኝ። በቃ ስሜቴን ተረጂኝ። ትሰማኛለህ? ያንተን ስሜት የተረዳው ነው እሺ ገደል የገባሁት። አንተን ባልሰማክ አንተን ባልረዳ ኑሮማ ዛሬ እዚህ ጋር አልገኝም ነበር። እሺ በጣም ይቅርታ። አሁን ግን በቃ በእናትሽ ተነሽ እንሂድ። አይ ራስን ችላ ሂድ ሰውዬ። እኔን እንደሆነ አጨጭቀኝ አልሄድም። እሺ ቆይ እዚህ ምን ያህል ሰዓት ነው የምንቀመጠው? እኔ ሕክምናዬን እስክጨርስ ሆስፒታል መሆናችንን አትርሳሽ። እባክሽ ሚራ አትቅልጂ። ቀልዱንም የጀመርከው አንተ ነህ። እስኪ አንድ ጥያቄ መልስልኝ። ሉሃናን እውነት አፍቅረሃት ነው ወይስ ልጃገረድ ስለሆነች ቀድማት መተኛት ፈልገህ ነው? አፈቅራታለሁ በጣም። አይ አንተ ማንን ያላፈቀርክ እሷ አላታፈቅር። አንቺ እኮ በጣም ጥሩ ነበርሽ፣ ግን ይኸውልሽ ከአንቺ ጋር እያለሁ እሷን ካፈቀርኩ በቃ በትክክለኛ ያፈቀርኳት እሷን ነው ማለት ነው። እሺ እባክህ አንተ ይሄ ደግሞ ቤት የተማርከው የፍቅር ህግ ነው እባክህ። መቼም እሷ ከአንቺ ስለምበልጥ መሰለኝ ልክ እሷን እንዳገኘው አንቺን አይንሽን ላፈር ያልኩሽ። ሮቤል ሴጣን ነሽ፣ ሴጣን እማትረባ ከይሲ ነህ። ሚራ እኔ እንደውም ቁርጥሽን ነግሬሻለሁ። እኔ እኮ የምትፈልጊው ነገር ነው ያልገባኝ። አይ እኔ አልሄድም። እስኪ አንተ ወንድ ከሆንክ ሂድ። እኔማ እንዳልሄድ አስረሽኛል። ቆይ ወዴት ልሂድ? ለምን እንደምታንገላችኝ እኮ ምንም እየገባኝ አይደለም። ፍቅር እኮ በግዴታ የሚሆን ነገር አይደለም። ከፈራ ቁጭ ማለት ነው። ፍቅር በግድ ይሁን በፍቅር ይሁን እሱን ለኔ ተው፣ እኔ አውቀዋለሁ። እሺ ቪዲዮ መቼ ነው የምታጠፊልኝ ሚራ? እንዴ በዚህ ቪዲዮ እኮ ከሚገባ በላይ ሰቃይተሽኛል በጣም። አንተ የኔ ስትሆን፣ አለበለዚያ አንተን የሚይዝበት ገመድ ይሄ ብቻ ነው። እባክሽ ሚራ የሚያዋጣሽ ምረጭ። አንድ የከንፈሬን ሳሜ በጣም ናፍቀኛል እኮ። ያምሻል እንዴ አንቺ? እኔ እኮ ፍቅረኛ አለኝ። እኔ ደግሞ በፍጹም እሷ ላይ መማገጥ አልፈልግም። ተረጅኝ እያልኩሽ ነው ሚራ። ሉሃና ነው ፍቅረኛ? አዎ እዚህ ምድር ላይ እንደሱ አይነት የፍቅር ሴት አልተፈጠረችም። መቼም ቢሆን አትፈጠርም። ዝም በል
እኔ ፊት ድጋሜ ስሟ እንዳጠራብኝ እንኳን ሉሃና ምናምን ትለኝ ቀርቶ ገብቶኛል፣ ግን በቃ ይቅርታ። ችግር የለውም። ብቻ ግን ልጅ ሰላም እንዲሆን ምኞቴ ነው። እንጸልያለን። አንቺም ደህና መሆን አለብሽ። እባክሽ ለእኔ ስትይ ይቅርታ አድርጊልኝ። ደግሞ የእውነት ለሆነ የተናገርኩሽ ነገር በጣም ጸጽቶኛል። እኔ ፍላጎት አሁን እህት ያለችበትን አውቄ እሷን ይዤ ከዚህ መሄድ ብቻ ነው። እዚህ ቤት የሚፈጠሩ ነገሮች በሙሉ በጣም ያደክማሉ። እኔ ስለሆነ እኔ ለማንጥለሽ ልጅ አለል ካሜራ ጋር ሁን በቃ። በፍጹም አንቺ በሌለሽበት እኔ አልኖርም። መኖር የሚያጓጓኝ እኮ አንቺን ሳስብ ነው። አድናን፣ ማንም ካለማንም መኖር ይችላል። በቃ ውስጥ ያለው ፍላጎት እኔ እህቴን ማግኘት ብቻ ነው። እዚህ መሆኔ ደግሞ ለሁላችንም ጉዳት ነው የሚሆነው። አታፈቅርኝም እንዴ ለሆነ? ለእኔ ምንም የፍቅር ስሜት የለሽም? በጣም አፈቅርሃለሁ፣ ግን ደግሞ አሁን ላይ በአንተም ቢሆን እርግጠኛ አይደለሁም። አንዳንድ ነገሮች ሲፈጠሩ እኮ የማንቂያ ደወል ናቸው። እባክሽ እንደዚህ አትበይኝ። ቅድም እኮ ስሜታዊ ሆኜ ነው። እባክሽ ይቅርታ፣ እንደዚህ አትበይኝ። ትንሽ ብቻዬን ተወኝ፣ አልችልም። እባክሽ እባክሽ ለሆነ ብቻዬን አትተይኝ። አድናን፣ እኔም እኮ በጣም አፈቅርሃለሁ። ብቻ መተው በጣም ከባድ ነው እንዴ። እኔም እኮ ካንተ ስላይ በጣም እጎዳለሁ። አብረሽኝ ለሆነ አብረን የገባንበትን ነገር አብረን እንወጣው። አሁን ከመነሻችን ርቀናል፣ አብረን እንጨርሰው። የሚራ ጤንነት ይረጋገጥና እሱ እናወራለን። ያው የእሷ ጤንነት ያንተንም ስሜት ስለሚወስነው ማለት ነው። ምንም ይሁን አፈቅርሻለሁ፣ ግን ይህን የሚለውጠው ምንም ነገር አይኖርም። እሺ እሺ። ቆይ አድናን፣ ልጅ አንድ ነገር ቢሆንም ታፈቅረኛለህ? ይሆናል ብለሽ ታስቢያለሽ? አላውቅም፣ እኔ እንጃ። ባይሆን ደስ ይለኛል፣ ግን ደግሞ የሚፈጠረውን ፈጣሪ ብቻ ነው የሚያውቀው። እሱን አላውቅም። እሺ፣ ወሬ ነው። ሽንት ቤት የልጄን ነገር አለ። አንቺ ያምሻል። እንዴት እኔም በጥፊ ትመችኛለሽ? ሮቤል፣ አንተ ግን ስንቴ ነው የምትገለኝ እንዴ? ስሜቴን እየጎዳኸው እኮ ነው ታውቀዋል። ቆይ የውሸት አፍቅረሻለሁ ልበልሽ? እንደ በፊቱ ላታልሽ? ወይ ምንድን ነው የምትፈልጊው? አዎ ተስፋ ስጠኝ ሮቤል፣ እባክህ ተስፋ ስጠኝ። ካፌ ብቻ መጥፎ ነገር አይወጣም። ስለምን ሚራ፣ አንቺ የፈለግሽው ማሰብ ትችያለሽ። እኔ ውሸት አልችልም። ውሸት አልችልም ያልከኝ ሮቤል? እንዴ አንተና ውሸት እኮ የአንድ ሳንቲም ሁለት ገጽታዎች ናችሁ። በፍቅር ዋሽቼ ኖሬ አላውቅም። እኔ የፍቅር ሰው ነኝ ሚራ። ፍቅር ደግሞ እውነት ነው። ሰውዬ ሲጀመር አንተ እውነትን ታውቃለህ እንዴ? አንቺ ሞኝ ነሽ እንጂ ከአድናን ጋር ብትሆኚ ነበር የሚሻልሽ። በደንብ አስቢበት ሚራ፣ በደንብ። አንተ ሉናን አላፈቀርካት፣ ከአድናን ጋር አለን ያዘ። አድናን አንድ ቀን ቢተዋት አንተ ዞር ብለህ አትያት። ይሄን ደግሞ እኔ ያውቃል። ስለዚህ አሁን ከኔ ወደ እሱ ሂጂ እሺ? እኔማ እሱ አስጠልቶ ይመስለኝ ወደ አንተ የመጣሁት። ታዲያ እኔ ምን ላድርግ? በቃ ደጋግመሽ ሞክሪ፣ ምናልባት የሆነ ቀን ይሳካልሽ ይሆናል። ሚራ ሞክሬያለሁ፣ ግን ደግሞ አቃተኝ። ሮቤል፣ እኔ አንተን መተው አልቻልኩም። እባክህን ሮቤል፣ ለምን ከዚህ እንጥፋ? ያለንን ነገር በሙሉ ይዘን ከዚህ እንጥፋ። ፍቅር እንደሆነ በጊዜ ሂደት ይመጣል። እባክህን ሮቤል፣ እባክህን። አልችልም ሚራ። እሺ ለዋናዬስ ምን ላድርጋት እንዴ? ደም ደግሞ እዚህ ምን ይሰራል እንዴ? ሽንት ቤት ውስጥ ቢሆን እሺ፣ ግን እዚህ ሲንክ ላይ ደም ምን ይሰራል? አይ ሚራ፣ በድጋሚ እየተጫወተችብን ነው መሰለኝ። አጣራለሁ። ይህ ምንም ደም አይመስልም። ደም አይደለም።
እና ይሄ ደግሞ ሚራ ባንቺ ቤት በጣም ሸውደሻል ሰው። እንዴ ይሄ ቪንቶ አይደለም እንዴ? እንዴ ቪንቶ ነው። ሚራ አንቺ እኔ ላይ ቀለድሽ፣ ተጫወትሽብኝ ማለት ነው። ስለዚህ ሆስፒታል ብለው ሌላ ቦታ ነው ማለት ነው የሄዱት። ፈልጌ ማግኘት አለብኝ። ኧረ ደሳ ጥሩ ሮቤል፣ ወደድክም ጠላህም በመጨረሻ እኔ ነው እሺ የምትሆነው። ሳስበው ግን ይሄን ህይወት ከአንቺ ጋር ያለኝን ነገር ካልፈታው መጨረሻ የሚኖር አይመስለኝም። በደንብ አለ በደንብ መጨረሻውን የማፈጥነው ደግሞ እኔ ነኝ። አንቺ ሰይጣን ሉሃና ላይ ያደረግሽውን ማላቅ እንዳይመስልሽ። እሷ በቂ ቅጣ ስለቀጣች ነው ዝም ያልኩት። ከዚህ በኋላ ግን ደግመሽ እንዳታረጊ፣ መኖር የምትፈልጊ ከሆነ ማለት ነው። ምን ማድረግ እንዳለብኝና እንደሌለብኝ መመሪያ ካንተ መቀበል ካቆምኩ እኮ ቆይቻለሁ። ምናልባት የሞት ትኬትሽን እየቆረጥሽ ሊሆን እንደሚችል አስተውይ እሺ። አንተ ሳራን የገደልካት ቀሽማሽ ስለሆነች ነው። አታስብ። እኔ ግን እንደሱ አልቀለም። እሺ ጠንቀቅ በል። ለማንኛውም ሽንት ቤት ደርሼ መጣሁ። ፎርጅድ ብቻ ወሬ በቃ የማገባበት ነገር የለም ማለት ነው። ሄሎ፣ ለምንድን ነው ስልክ የማታነሺው? ቆይ ቀሪውን ብር እኮ አላስገባሽም። ሰማሽ? እኔ ለአንቺ ካርታውን የሰራሁልሽ መታወቂያ በምሰራበት ዋጋ ነው። ሜራ ብሩን ብታስገቢልኝ ይሻላል። አንቺ ነሽ የተጫወትሽብኝ። እሺ ሚራ፣ አልለቅሽም ሚራ። ይህንን ነገር ማረጋገጥ በምፈልግበት ሰዓት ላይ ነው ያረጋገጥኩት። አዎ አልለቅሽም ሚራ፣ አልለቅሽም። እዚሁ ሰፈር ነው የሚሆኑት። ከዚህ የትም አይሄዱም። ሉሃና፣ እውነታውን እራስሽ ፈልገሽ ትደርሽበታለሽ። ይቺ ነቀዝ የሁሉ ድራማ ግን አውቃ ከሆነ የምትሰራው አሳያታለሁ፣ እሰራላታለሁ። ብቻ እውነቱ ላይ ለድረስበት። አልለቅሽም ሚራ። ሉሃና የት ሄዳ ነው? ሽንት ቤት ገብታ አልነበረም እንዴ?
እስኪ ኪችን ምናምን ደግሞ ልያት። ደግሞ ስልኳን እዚሁ ነው ያለው። አሁን በአሁን እሺ የት ሄደች ነው የሚባለው? ስልክሽ ጠርቶ ነበር። ማን ነው? አላውቅም። መጨረሻው 79። ምን? ማን ነው? አነሳው እንዴ? አዎ፣ ግን ምን እንደሚል አይሰማም። ተቋረጠ ነው እንዴ? እኔም አላውቀውም። ያው ተሳስቶ ሊሆን ይችላል። ይሆናል። አሁን አይበቃም? እንሂድ። ለምን? ምን ነው ህክምናው አላለቀም እንዴ? ሉሃና ቆይ፣ እንዴት መጣሽ? የእውነት አምላክ እዚህ ድረስ አመጣኝ።